እርስ በርሳችሁ ምን ትሉ ዘንድ ጌታችን መራችን ኢየሱስ ክርስቶስ ነው የሚናገረው። እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ደቀ መዛሙርቴ ማለት ተከታዮች ወይም አማኝ ተብሎ አማኝ በእሱ የሚያምኑ በትምህርቱ የሚያምኑ ክርስቶስ ኢየሱስን የሚከተሉ ደቀ መዛሙርት ይባላሉ። ደቀ መዛሙርት የሚለው ለ12 ሐዋርያት ብቻ የሚሰጥ አይደለም። መጽሐፍ 12 ሐዋርያትንም ደቀ መዛሙርት ብሎ ይጠራዋል። ግን ለእነሱ ብቻ የሚሰጥ አይደለም። በእርሱ ያመኑ ክርስቲያኖችም ደቀ መዛሙርት ተብሎ ይጠራሉ። ስለዚህ ምን ይላችኋል? እርስ በርሳችሁ ፍቅር ቢኖራችሁ ምን ቢኖራችሁ? ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ጉድ ፈላ እንግዲህ አሁን እርስ በርሳው 361 ሰዎች አለን። እርስ በርሳችን እንተያይ ፍቅር አለን ወይ እንጠይቅ። አለን? እንዋደዳለን? የአንድ ቤተ ክርስቲያን ልጆች ሆነን ፍቅር አለን? እንዋደዳለን? ከሌ ከሌን ይወዳል፣ ከሌ ከሌን ይወዳል። እሱ ሁላችን ልንጠይቀው ያስፈልጋል። እውነተኛ ብንሆን እውነተኛነታችን የሚገለጠው በፍቅር ነው፣ በጥላቻ አይደለም። እውነተኛነታችን የሚገለጠው ወንድሜ አንተ የኔ ወንድም ነህ ብሎን በማቀፍ በፍቅር በትህትና ሰውን ስናቀርብ ያኔ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዝሙር መሆናችን ይገለጣል። በጥላቻ በክፋት በመገፋፋት ግን የእግዚአብሔር ደቀ መዝሙር ልንሆን አንችልም። እኔ አላልኩም፣ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያለው። እውነተኛ ክርስቲያን መገለጫው ፍቅር ነው። ትንሹንም ትልቁንም በመውደድ በፍቅር በሚያሳየው ፍቅር ደቀ መዝሙር መሆኑን ይናገራል። ስለዚህ ነው ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። በምን ያውቃሉ? በፍቅር። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ሰዎች ሁሉ ነው ያለው፣ የሚያምኑም የማያምኑ። እነዚህ ሰዎች እኮ ሲያምሩ ፍቅራቸውን ተመልከቱ ይላሉ ሰዎች። እግዚአብሔር እኮ በእነርሱ ውስጥ ይሰራል። ተመልከቱ መዋደዳቸውን፣ ተመልከቱ ፍቅራቸውን፣ ተመልከቱ። አሁን እዛ ኢትዮጵያውያን እኮ መሳቂያ ሆነናል፣ መሳቂያ ሆነናል። እኔ እውነቴን ነው የምነግራችሁ፣ በክርስቶስ ፍቅር እውነት መሳቂያዎች ሆነናል። በተለይ በውጭ ዓለም እርስ በርስ አንተ አማራ፣ አንተ ትግሬ፣ አንተ ኦሮሞ እርስ በርስ ሲጣሉ የሌላ ሀገር ሰዎች እስኪታዘቡን ድረስ ለምንድን ነው የምትጣሉት? ለምንድን ነው የምትገዳደሉት? ብለው ሰዎች እስኪያዝኑ ድረስ ይህን ያህል ዘግጠናል። ፍቅር የለንም። እውነት እድሉን ገጥሟችሁ በውጭ ዓለም ብትወጡ ይህንን እውነት ታያላችሁ። በየኤምባሲው የአንድ እናት ልጆች ሲሰዳደቡ ነው የምታዩት። የአንድ አደባባዩ ላይ የአንድ እናት ልጆች አንድ መሬት ላይ ያደጉ ወንድም እህት እንደ አቤል እና እንደ ቃየን ሲገፋፉ ነው የምታዩት። ታዲያ እንዴት ነው እግዚአብሔርን ላክ የምንችለው? ጎበዝ እንዴት ይሆናል? የቀደሙት አባቶቻችን እናቶቻችን በጥበብ ኢትዮጵያን በጥበብ እኮ ቀድሞ እንደ አክሱማይት ኢምፓየር ማየት እንችላለን። ከሮማን ሲቪላይዜሽን ጋር ከኢጂፕሽያን ሲቪላይዜሽን ጋር የሚወዳደሩ በጥበብ በእውቀት የሚወዳደሩ አባቶች ነበሩ። ዛሬ ላይስ በዘረኝነት የምትታወቀው ኢትዮጵያ በጥላቻ እርስ በርስ ግጭት ሆኗል። እግዚአብሔር አምላክ ይሄንን ዘመን ወደ በተሻለ ዘመን ይለውጥልን። እውነቴን ነው። ስለዚህ ምን አለ? እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። በኤፌሶን መጽሐፍ ላይ ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? ተመልከቱ። ኤፌሶን